Halle, Halleluja, Halleluja, Halleluja. ነበረ በገዳም ወበዓታት ዘይትዔገጽምዓ ወረሃበ ገብረ መንፈስ ቅዱስ ሕይወት ነበረ በገዳም ወበዓታት እንዘይለብስ ጸጉረ ከመ እንስሳ ወአራዊት ነበረ በገዳም ወበዓታት ዘይትዔዘዙ ሎቱ ከመ አግብርት ግሩማን አናብስት ወአናምርት ነበረ በገዳም ወበዓታት አኮ ዘነበረ ከመ ሰብእ አላ ረሰየ ንብረቶ ከመ መላእክት ነበረ በገዳም ወበዓታት ቃል ፈጣሪሁ ጸዋኢ እንበለ ዕረፍት እስከ ይጼውኦ በሞት ነበረ በገዳም ወበዓታት ነበረ በገዳም ወበዓታት። እንኳን ለአባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ ዛሬ በዋዜማው ቀን ተገኝተን የዋዜማው ድባብ ምን ይመስላል የሚለው ነገር ወደ እናንተ ልናደርስ እነሆ ብለናል። የዛሬውን ፕሮግራም አዘጋጅተን ወደ እናንተ የምናደርሰው እኔ ፍቃዱ ሱርጎታና ከካሜራ ባለሙያ ጋር ቻላቸው እሸቱ ጋር በመሆን ወደ እናንተ እናደርሳለን። መጨረሻውን ድረስ አብራችሁን እንድትሆኑ ከወዲሁ ጋብዣችኋለሁ። ዛሬ የሶዶ ወረዳ አስተዳደር ተገኝተው መልእክታቸውን ያስተላልፋሉ። እንዲሁም ሌሎችም እንግዶች ተገኝተው መልእክታቸውን ያስተላልፋሉ። እስከ መጨረሻው ድረስ አብራችሁን ሁኑ። ሃሌ ሃሌሉያ 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 ነበረ በገዳም ወበዓታት ዘይትዔገጽምዓ ወረሃበ ገብረ መንፈስ ቅዱስ ሕይወት ነበረ
ዘይለብስ ጸጉረ ከመ እንስሳ ወአራዊት ነበረ በገዳም ወበዓታት ዘይትዔዘዙ ሎቱ ከመ አግብርት ግሩማን አናብስት ወአናምርት ነበረ በገዳም ወበዓታት አኮ ዘነበረ ከመ ሰብእ አላ ረሰየ ንብረቶ ከመ መላእክት ነበረ በገዳም ወበዓታት ቃል ፈጣሪሁ ጸዋኢ እንበለ ረፍት እስከ ይጼውኦ በሞት ነበረ በገዳም ወበዓታት ነበረ በገዳም። እሺ አመሰግናለሁ። ብርሃኑ በቴ ይባላለሁ። በምስራቅ ጉራጌ ዞን የሶዶ ወረዳ ዋና አስተዳዳሪ ነኝ። በቅድሚያ በየዓመቱ ጥቅምት 5 እና መጋቢት 5 ለሚከበረው የአቡነ ገብረ መንፈስ ቅዱስ አንድነት ገዳም ክብረ በዓል ከመላ ሀገራችን ክፍሎች እንደዚሁ ከዓለም ክፍሎች ይህንን በዓል ለማክበር ወደዚህ ለመጣችሁ እንግዶቻችን እንኳን ደህና መጣችሁ በላልድ የምጣ ለማለት እወዳለሁ። በመቀጠል የአቡነ ገብረ መንፈስ ቅዱስ አንድነት ገዳም ይህንን ክብረ በዓል ለማክበር ከየሀገሪቱ ክፍሎች ወደዚህ አካባቢ ስትመጡ በየዓመቱ የወረዳውና የአካባቢው መንግስት የደረጃው መንግስት ጋር በጋራ በመሆን ክብረ በዓሉ በሰላም እንዲከበር የበኩሉን ድርሻ ወስዶ ከቅድመ ዝግጅት ጀምሮ በዓሉ በስኬት እንዲጠናቀቅ የበኩሉን ድርሻ ወስዶ ሲያከናውን መጥቷል። ከዚህ አኳያ ከመላው የሀገራችን ክፍሎች ይህንን በዓል ለሚታደሙ የማህበረሰብ ክፍሎች ወይም የኦርቶዶክስ እምነት ተከታዮች ወደ የአካባቢ ሲመጡ ከመንገድ መሰረተ ልማት ጀምሮ ሌሎች አስፈላጊ የሆኑ በዓሉን ለማክበር ምቹ ሁኔታ ከመፍጠር ጀምሮ የአካባቢው መንግስት ከቀበሌው ከአካባቢው ከአጎራባች መንግስታት ጋር በጋራ በመሆን እንግዶችን ለመቀበል ዝግጅቱን ካጠናቀቀ በኋላ ከየአካባቢው ለመጡ እንግዶች ተገቢውን ቦታ የማመቻቸት ስራ ሰርተናል። በዚህ መሰረትም ምእመኑ ቦታውን ይዟል። በዓሉን በሰላማዊ መንገድ እንዲያከብር የገዳሙ ከፍተኛ አካላት ከመንግስት ጋር በጋራ በመሆን አስፈላጊውን የሰላምን ጥበቃ ሁኔታው ተጠናክሮ ያለበት ሁኔታ ነው ያለውና ይህ ገዳም ከእምነት ባሻገር ከአካባቢው መንግስት ጋር አስፈላጊ የልማት ስራዎች የበጎ አድራጎት ስራዎች ደካሞችን በማገዝ አካባቢውን የልማት ጉለት በመሙላት ከመንግስት ጋር በጋራ የሚሰራ ከዚህ አኳያ በጣም በከፍተኛ ደረጃ የልማት ጥያቄዎች
በመፍታት ረገድ በተለያየ መንገድ ፕሮጀክት ቀርጾ የሆስፒታል የመገንባት ለዚህም አስፈላጊ የሆነ ምቹ ሁኔታ ተፈጥሮለት በቡይ ከተማ አስተዳደር ውስጥ ሆስፒታል የመገንባት ስራ ተጀምሮ በሂደት ላይ ያለ ከመሆኑ አንፃር ሌሎችም የመሰረተ ልማት አቅርቦት ከመንገድ ስራው ጋር ተያይዞ መንግስት በከፍተኛ ደረጃ የደገዳሙ መግቢያ መዳረሻ መንገዶችን እየሰራ ያለበት ሁኔታ ነው ያለው ከፌደራል መንገዶች አስተዳደር ጋር በጋራ በመሆንና ገዳሙ በጣም በዓለም አቀፍ ደረጃ እውቅ የሆነ ገዳም ከመሆኑ አንፃር መላው የኦርቶዶክስ እምነት ተከታይ ወገኖቻችን ያለምንም ስጋት ክብረ በዓሉን በሰላማዊ መንገድ አክብረው ወደ የመጡበት አካባቢ እስኪመለሱ ድረስ አስፈላጊ የሆነ ክትትልና ድጋፍ የምናደርግ መሆኑን ከወዲሁ ለመግለጽ እንወዳለን። የወረዳችን ማህበረሰብ ብሎም የአካባቢው ማህበረሰብ ሰላም ወዳድ ማህበረሰባችን ተቀብሎ እንግዳ በተገቢው ተቀብሎ የሚሸኝ ማህበረሰብ ከመሆኑ አንፃር የተለመደው የእንግዳ አቀባበል ስርዓትን ተከትሎ ይሄንን እዚህ መጥቶ በዓል የተካፈለ ሁሉ በሰላማዊ መንገድ ወደ የአካባቢው እንዲመለስ የበኩላችን ሚና ወስደን የምንፈጽም ይሆናል። በድጋሚ እንኳን አደረሳችሁ አደረሰን ማኛ ማሰላንም ለማለት ወዳለሁ። አመሰግናለሁ። አመሰግናለሁ። ስሜ ጌታቸው ተካ ባላለ የሶዶ ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊ ነኝ። በመጀመሪያ እንኳን ለ2017 የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው ወይም የረፍት በዓላቸው እንኳን አደረሳችሁ የሚለውን መልእክት አስተላልፋለሁ። በመቀጠል ከሁሉም አቅጣጫ የመጣችሁ እንግዶቻችን በላለድ ይምጣ እንኳንም በሰላም መጣችሁ የሚለውን ነገር በማስተላለፍ ትልቁ ነገር እዚህ የምንገኝበት ቦታ ትልቅ የቱሪስት መዳረሻ የሆነችው የአቡነ ገብረ መንፈስ ቅዱስ አንድነት ገዳም ቦታ እንገናኛለን። ይህ ገዳም ደግሞ በተለያዩ የቱሪስት ስራዎች በተለይ እያንዳንዱ ተግባራቶች እየሰራ ያለ ገዳም ነው። በገዳም ውስጥ የተለያዩ ስራዎች የሚሰራበት ለቱሪስቱም ደግሞ ሲመጣ የተለያዩ ነገሮች ይዞ የሚሄድበት ገዳም ነውና ከዚህም አንፃር የሽመና ስራዎች በስፋት የሚሰራበት እዚህ ገዳም ላይ ነው። ሌላው የንብ እርባታ፣ ከብት እርባታ፣ በግ እርባታ ትልልቅ ተግባራቶች የሚሰራበት በዚሁም ደግሞ እያንዳንዱ ምዕመን ከዚህ ይዞ የሚሄዳቸው ነገር ለፈውስ የሚሆኑ ነገሮች የሚሰራበት ማር አለ። በመቀጠል ደግሞ ትላልቅ ነገሮች እዚህ የዘይት ፋብሪካ ዘይትም ጭምር ገዳሙ በማምረት ትልቅ ስራ እየሰራ ያለ ገዳም ነውና ይሄ ደግሞ ሲባል በወረዳችን ካሉት ትላልቅ ወይም ደግሞ በሀገራችንም ጭምር ካልታሉ
ትላልቅ ገዳማቶች ትልቅ በመጀመሪያ ደረጃ የሚቆጠር ገዳም ነውና ገዳሙ ትልቅ ስራ እየሰራ ያለበት ሁኔታዎች ነው ያሉት። ይሄ ብቻ አይደለም ገዳሙ አሁን ለማህበሩ ለአካባቢ ማህበረሰብ ጭምር የተለያዩ ተግባራቶች እየሰራ እያስተዋወቀ ያለበት ሁኔታ አለ ገዳሙ። ይሄም በማህበራዊ ዘርፍም ጭምር በከተማችን በቡኢ ከተማ ትልቅ ሆስፒታል ገንብቶ በአሁኑ ሰዓት ስራ እየጀመረ ያለበት ሁኔታ ነው ያለው። ይሄ ለማህበረሰቡ እየሰጠ ያለው ጠቀሜታ ቀላል የሚባል ነገር አይደለምና በቀጣይም ያው ቦታው ላይ አሁን እዚህ የወረዳ ዋና አስተዳዳሪ ጭምር ተገኝተው የመልእክት ያስተላልፉበት ሁኔታ አለ። ገዳሙን በቀጣይ ብዙ ለልማቶች ሲሰራ ከጎን ሆኖ እንደ ወረዳ ማለት ነው እንደ ወረዳ መንግስት እያንዳንዱ ተግባራቶች አቀናይተን ለመስራት ጭምር ያው ዋና አስተዳዳሪው ጭምር እዚህ የተገኙበት ሁኔታ ነው ያለው። ሌላው ማህበረሰባችን ደግሞ መንገዱ ላይ ሲመጣ እንዳያችሁት እያንዳንዱ ነገሮች እየተቀበለ የእንግዳ አቀባበልነቱ ማለት ነው በላለዴም ታያለ ጠላው ንፍሮኑ ቆጮ በጎመን ጭምር ለማህበረሰቡ ጭምር እየሰጠ እየመገበ የነበረበት ይሄ በማህበራዊ ሴቱ ደግሞ ትልቅ ፋይዳ ያለው ተግባር ነውና ቦታው ስለዚህ በቀጣይም አሁን በእያንዳንዱ ቦታ ያው እየደመቀ ያለበት ሁኔታ አለ። እንግዶች እየገቡ ያሉበት ሁኔታ አለ። ሰላማዊ ደግሞ እንዲሆን ደግሞ የወረዳው መንግስት ከሚመለከታቸው ባለድርሻ አካላት ጋር አስፈላጊውን ጥበቃ እያደረገ ያለበት ሁኔታ ነውና ያለው። ስለዚህ እስከ መጨረሻው ድረስ ገዳሙ አካባቢ ያሉት ማንኛውም እንቅስቃሴዎች የወረዳው መንግስት ከሌሎችም ባለድርሻ አካላት ጋር በተገቢ ክትትል እያደረገ ያለበት ሁኔታ ነው ያለው። ስለዚህ በዓሉ የሰላም እንዲሆን እየተመኘውኝ ነገ አጠቃላይ በሁሉም ቦታ የሚመጡ ምዕመኖቻችን ደግሞ በሰላም አክብረው ወደ ቤታቸው እንዲመለሱ ጥሪና አስተላልፋለሁ። አመሰግናለሁ። ሃሌ ሃሌሉያ 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 ነበረ በገዳም ወበዓታት ዘይትዔገጽምአ ወረሃበ ገብረ መንፈስ ቅዱስ ሕይወት ነበረ በገዳም ወበዓታት በጣም ደስ የሚል ባህል ነው። ህዝቡ ስፍር ቁጥር የለውም። የሚመጣው ህዝቡ ስፍር ቁጥር የለውም። በጣም ደስ ይላል። በጣም የተዋበ ነው። በመንገድ ላይም ስንመጣ ወደዚህ ምንም ያጋጠመን ነገር የለም። በጣም ሰላም ነው። መንገዱ ሰላም ነው። ጥርጊያው ሰላም ነው። በሰላም ነው የመጣ ነውና የምናነክሰው ያለ ነውና ይሄ ባህል በጣም ከባድ ባህል ነው። ደስ የሚል ባህል ነው። ባህሉ ደስ የሚል ባህል ነው። ህዝቡም ያው እንደምታዩት ነው ያለው ህዝብ በጣም ደስ የሚል ባህል ነው። የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ባህል በዚህ ደግሞ ቅዳሜና እሁድ ቢሆን ደግሞ ይሄ ሰው ብዛቱ በጣም መገፋፋት ነበር። እንደዛም ሆኖ በሰላም ነው የምንሄደው። በሰላም ነው ባህላችን የምናከብረው። በዚህ እኔ በጣም ደስተኛ ነኝ። እዚህ ስመጣ ወደ 10 ዓመት 12 ዓመት አካባቢ ሆነኛል። ተደስቼ ተባርኬ ደስ ብሎኝ ነው የሚለው። የቀሩ ወንድሞቻችን በሌላም በዓለምም ያሉት በውጭም አሉት ይሄን ባህል ቢከታተሉትና መተው እዚህ በረከትና ረድኤትን ቢያገኙ ደስ ይላል። በጣም ነው ደስ የሚል ባህል ነው። እግዚአብሔር የተመሰገነ ይሁን። ያለንከን ያለምን ያለ ስቃይ የሚበላው እንደምታዩት ነው። ምሳም ቁርስም ገዳሙ ነው የሚያዘጋጀው። የታወጣው ወጪ የለም። በረከትም ረድኤትም ቀምሰ ሁሉ ነገር አለ። ከዳቤ ጀምሮ ንፍሮ አለ፣ ምበላ አለ። ምትቀምሰው ቀምሰ
ከዛ ደግሞ አሁን ወደ ጉባኤ ይሄድ ነው ጉባኤውን እንደምታዩት ነው ብዙ ዘማሪዎች ነው ያሉት ብዙ ማህበሩ በጣም የተጠናከረ ነው ህዝቡን እንግዲህ እንዲደሰት ያው ብዙ ነገር አድርገዋል እግዚአብሔር ይስጣቸው ጻድቁ አቡነ ገብረ መንፈስ ቅዱስ በረከትና ረድኤት ያውርድባቸው አብሶ ህዝቡን የሚቀበሉት አቀባበል ፍቅር የተሞላበት ነው እና ለየት ያደርገዋል እንጃ በጣም ነው ለየት የሚያደርገው እና ስትመጣ በቃ ደስ ብሎ ሁኔታህን ከአምላክ ጋር ታርቀህ አባታችን ጻድቁ አስታርቀው ደስ ብሎ አዲስ ሆነ ነው የምትሄደው ያ ደግሞ ለየት ያደርገዋል በጣም ነው ለየት የሚያደርገው ባህሉ ሁሌ በአመት እንድትናፍቀው ያረጋል እንድትናፍቀው ያረጋል ደስ ይላል መቼ ነው የመጣው ምናምን የሚለው ነገር እግዚአብሔር ምን ይመክረኛል ምን ያስተምረኛል ሲደርስ አካባቢ ይናፍቃል ያ ሚናፍቀ ሰላም ስለምታገኝ ነው ከቃሉ በረከት ሰላም ነው እዚህ ያለው ሰላም የትም ቦታ ሰላም የለም እኔ በግሌ ነው ማለት ሌላም ሰው ይሄንን መልእክት ይሰጣል ብዬ አስባለሁ እንደምታዩ አየሩን እንደምታዩ አጽዋቱን እንደ አዲስ ሰው ሆነ ነው የምትሄደው ያ ደግሞ በዚህ ዘመን ያገለግላል ብዬ አስባለሁ እንደ ወጣትነት ሌላውም ይሄው ፕሮግራሙንም እንደምታዩት ነው ያለው ፕሮግራም ደስ የሚል ፕሮግራም ነው የሚሰጠውም ትምህርቱም ደስ የሚል ነው መንፈሳዊ ነው ህይወት በቃ እንደ አዲስ ሆነ የምትሄድበት ነው አቡነ ገብረ መንፈስ ቅዱስ ባህላቸው በአመት ሁለት ባህል ቢከበርም ይሄ ያረፉበት ባህል ስለሆነ ህዝቡ በደስታ ነው ፊቱን ብታዩ ህዝቡ ደስ ነው የሚለው ደስ ነው ኢትዮጵያ ወጋችን ደግሞ ይሄ ነው ደስታው ዋናው ትልቁ ነገር ተባርከህ ተቀድሰ ደስ ብሎ አንተ የምታመጣው በረከት ለቤተሰብም በረከት ስለሆነ በዚህ ስለሚታመን በጣም ደስ የሚል ባህል ነው ብዬ አካባቢው ማህበረሰብ እንዴት ይገልጻሉ አቀባበላቸው እንግዲህ አቀባበል ተቀባይነታቸው አንድ እሱ ነው አሁን እሱ ነው ያ ነገሩ ያቀባበሉ ነገር ነው ከገዳም እናቶች ጀምሮ ከገዳም አባቶች ጀምሮ የምትፈልገውን ነገር ያቀርቡልሃል ያንን ለቤተ በረከት ይዘህ የምትሄድበት አቅም አለ ደስ ይላል በቃ አትጨነቅም የምትፈልገውን አቅም የቻለው በረከት ይዘህ ትሄዳለህ ያ ማለት አቀባበል ማለት ነው ስታየው ፍቅር ማሳየት ነው ትልቁ ነገር ደግሞ የሚበልጠው ፍቅር ነው ያ ፍቅር ደግሞ ያው እንደምታዩት ነው ባሁን ሰዓት በእንደዚህ አይነት ነገር ስታየው አዲስ ህይወት ይሰጣል በሁለተኛ ደረጃ ደግሞ ነው በጣም ማመሰግነውና ደስ የሚለኝ ነገር ምንድነው ወጣቱ እዚህ ያለው ተቀናጅተው የሚሰጡት የሚያደርጉት ቀደም ወይም ቀደም ብላችሁ አልመጣችሁም እንጂ እዛ ጋር ወጣቶች ሲያስተናግዱ ያለው ፍቅር ደስ ይላል አይተዋወቁ ከየትም ቦታ ነው የመጡት ከያንዳንዱ አቅጣጫ ነው የመጡት ግን ህዝቡን ምእመናኑን መተው ሲቀበሉ ሲያበሉ ሲያጠጡ በጣም ደስ ይላል ደስ ይላል ከዚህ በላይ ፍቅር የለም ለዘላለም ስኖር በዚህኛው ምድር በመጪው ዓለም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለሁ አምኜ በሥላሴ ሰይጣንን ክጄዋለሁ አምኜ በሥላሴ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለሁ አምኜ በሥላሴ ሰይጣንን ክጄዋለሁ አምኜ በሥላሴ የወደቀ ነውና የተጣለ ከምድር ኃጢአትን ለማሰራት ዕለት ዕለት የሚጥር ክጄዋለሁ ጠላቴን ደግሜ ደጋግሜ በሐዋርያት ጉባኤ ቤተ ክርስቲያን ቆሜ ምስክሬ ድንግል
ስሜ ትዝታ ይባላል የመጣሁት ከአዲስ አበባ ነው እዚህ ስመጣ ለአምስተኛ ወይ ለስድስተኛ ጊዜ ነው ስመጣ እሺ ባሉስታ ከብሩ የሚፈጠርልሽ ደስታ ምንድነው ባሉን ያው ሃይማኖታዊ እንደመሆኑ መጠን በጣም ትልቅ ደስታ ነው ማገኝበት በረከት አግኝቼ የሚመለስበት ቦታ ነው ሁሌ ደስተኛ ሆኜ ብዙ ነገርን መልሼ የሚሄድበት ቦታ ነው መልስ አግኝቼበት የሚሄድበት ቦታ ነው ኦኬ እንደነገርሽ ለስድስተኛ ጊዜ ነው መቼና በእነዚህ ስድስት ዓመታት ውስጥ ደግሞ የአካባቢ ማህበረሰብ ለእንግዶች የሚያደርገው አቀባበል ምን ይመስላል እስካሁን ስመጣ ምንም መጥፎ ነገር አላየሁም በጣም በመልካም በጥሩ ሁሉ ነገሩ ሰላም በሆነ መንገድ ነው የሚቀበሉን መጥፎ ነገር ሰምቼም አይቼም አላቅም ደስተኛ ነኝ ማለት ነው እዚህ በመምጣት ባልባልታው ለሚቀርቡ ደግሞ ቀጣይ አመት መተው ደግሞ እንዲያከብሩ እንግዲህ ያው አብዛኛው ሰው የሚለው መንገድ ላይ ስንመጣ ችግር አለ ምናምንና እንግዲህ እስካሁን ስንመጣ ምንም አይነት ችግር አላጋጠመንም ትላንት ነው የመጣሁት ትላንት ስመጣ ምንም አይነት ችግር የለም እንግዲህ ያው የኔ ያየሁት መጥፎ ነገር የለም እስካሁን ድረስ ስለዚህ ወደ ቤተክርስቲያን እንደመምጣታችን በፊት እግዚአብሔርን አምነን እንድንመጣ በዛ ላይ ደግሞ ወደ ቤተ እግዚአብሔር ስንሄድ ሁሉ ጊዜም ሴፍ ሆነን ምንም ነገር እንደማይገጥመን እርግጠኛ ሆነን ብንመጣ እግዚአብሔርም ይጠብቀናል ብዬ አስባለሁ እስካሁን መጥፎ ነገር አላየሁም ውድና የተከበራችሁ የኬርታ ዓለም አቀፍ ድምጽ አድማጮች ያው ዛሬ በዋዜማው ቀን ተገኝተን ያለውን የክብረ በዓሉን ድባብ በዚህ መልክ አሳይተናቸዋል የሶዶ ወረዳ አስተዳደርም መልእክታቸውን አስተላልፈዋል ሌሎችም እንግዶች አግኝተን በሰላማዊ መንገድ እንደመጡና ከዚህ በኋላም የተሻለ ክብረ በዓል ሰዎች ክብረ በዓል ለማክበር እንደሚመጡ ተናግረዋል እንግዲህ የተለያዩ ሰዎች በስጋት አለ በሚል ምክንያት ጉዞ ብዙም ያልመጡ ዛሬ ያሉ ማለት ነው እናም ከዚህ በኋላ ያለው ክብረ በዓል ደግሞ ከዚህ የተሻለ ሰው ተገኝቶ እንግዲህ ሞልቶ ግቢው ሞልቶ ተተረፈርፎ እንደሚከበር ያው እነሱም አሳውቀውናል ማለት ነው የዛሬው የዋዜማው ቀን በዚህ መልክ አጠናቀናል ሼር ሰብስክራይብ በማድረግ ቤተሰቡኑ ተቀላቀሉ የሚል መልእክታችንን እናስተላልፋለን ሰላም ሁኑልን አዲ ተሳትኩን እዝጌር ተሻለን ኬሬውንልና ኬሬው ለጀግና ለዋጮ ለአገሪ ኬርታ ዓለም አቀፍ ድምጽ አዩ አከማም ኤዚሜት ማነሽ ምን አይሉ ለማቷስ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን እዚህም አለን የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው ኬርታ ያንቺ የኔ የሁላችንም የጋራ ሀብት ነው ኬርታ የጋራ ሰላማችን ነው
ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምጽ ከዚህ ጀምረናል። ከዚህ ተነስተናል። ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው ናሰላው ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምጽ ለማድረግ መተናል። ኬርታ ዓለም አቀፍ ድምጽን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ ድምጽ